ኦል ኢንክሉሲቭ ቫኬሽን አንዴ ከመጣችሁ ተመልሳችሁ እስከምትመጡ የምትናፍቁት ነገር ነው። ቢች አካባቢ ብዙ አትዳፈሩ፣ ምክንያቱም የቦታው ያለው የቢች አይነት የውሃው ሁኔታ ይለያያል። ስለዚህ ላልተጠበቁ ወጪዎች የሚሆን ኤክስትራ ገንዘብ መያዝ ያስፈልጋል። ሄልዝ ኢንሹራንስ ያላችሁ ሰዎች ብዙ ጊዜ ኢንሹራንስ ካምፓኒዎቹ እንደዚህ ለፎሬን ትራቨል ይከፍላሉ ቡክ ስታደርጉ። ሌላው በጣም ማስታወስ ያለባችሁ ነገር ኤርፖርት ትራንስፈር ኢንክሉድድ ነው አይደለም የሚለውን ማወቅ አለባችሁ። ኦል ኢንክሉሲቭ ቡክ ስናደርግ ማወቅ ያለብን ነገሮች ምን ናቸው? ሰላም ጤና ይስጥልኝ ውድ የዳር እስከ ዳር ሚዲያ ተከታታዮች፣ እኔ እስከ ዳር ነኝ። ዛሬ ቃል በገባውላችሁ መሰረት እዚህ ካንኩን ሜክሲኮ እንዳለው ነግሬያችሁ ነበር። ስለዚህ ያንን በተመለከተ አሁን ለነግራችሁ የመጣሁት ነገር ምንድነው? ቫኬሽን ኦል ኢንክሉሲቭ ቫኬሽን ቡክ ስናደርግ ማወቅ ያለብን ነገሮች ምን ናቸው? ኦል ኢንክሉሲቭ ቫኬሽኖች ጥቅም አላቸው ወይም ለምንድን ነው የሚፈለጉት ወይም የሚወደዱት? ያንን በተመለከተ አንዳንድ ነገሮችን አዋያችኋለሁ። እንዲሁም ደግሞ ቡክ ስታደርጉ ማድረግ ያለባችሁን ጥንቃቄ ጭምር አስረዳችኋለሁ። አብራችሁን ቆዩ። እንግዲህ ኦል ኢንክሉሲቭ ቫኬሽን መጀመሪያ ይጠቅማል አይጠቅምም ከሚለውን ጀምር። ይጠቅማል አይጠቅምም ለምንድን ነው ወይም ደግሞ ብዙዎች ኦል ኢንክሉሲቭ ቫኬሽንን የሚመርጡት? ኦል ኢንክሉሲቭ ማለት በረራው ወይም ፍላይቱ፣ ምግቡ፣ መጠጡ እንዲሁም ሆቴል ውስጥ ያለው አኮሞዴሽን በሙሉ ያንን ሁሉ ያጠቃለለ ቫኬሽን ማለት ነው። አንዳንድ ጊዜ ደግሞ ሆቴሎችን ብቻ ቡክ አድርጋችሁ የምትሄዱበት ስላለ ኦል ኢንክሉሲቭ የሚባለው አንዴ ከፍላችሁ ከሄዳችሁ በኋላ እዛ ስትሄዱ ምንም የሚጠበቅባችሁ መክፈል የሚጠበቅባችሁ ነገር የለም ማለት ነው። አንሌስ እናንተ እዛ ከሄዳችሁ በኋላ ማድረግ የምትፈልጓቸው ኤክስትራ ነገሮች ካሉ በትክክል ይነግሯችኋል ምን እንደሚሸፈንና እንደማይሸፈን። ነገር ግን ዋናዎቹ ነገሮች እንዳልኳችሁ ፍላይቱ፣ አኮሞዴሽኑ እንዲሁም ምግብና መጠጡ እና እዛ ፋሲሊቲ ውስጥ ያለው ነገር በሙሉ ለእናንተ በነፃ ነው የሚሆነው ማለት ነው ለቤተሰባችሁ። እና ይጠቅማል አይጠቅም የሚለውን እኔ ከራሴ ከልምድ የተነስቼ ሳካፍላችሁ ኤክስፐርት ሆኜ ሳይሆን ያው ካዳበርኩትና ካየሁት ነው የምነግራችሁ። ኦል ኢንክሉሲቭ ቫኬሽኖች በጣም ያዋጣሉ። ምክንያቱም ምንም ሳታስቡ ሁሉን ነገር አድርጋችሁ ከፍላችሁ ሄዳችሁ እዛ ሄዳችሁ መዝናናት ብቻ ነው። ግን ቡክ ስታደርጉ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ለምሳሌ ዋጋው አዋጪ ነው ብዬ አስባለሁ እኔ። ምክንያቱም ለምሳሌ አሁን ናያግራ ፎልስ ወይም ቅርብ ከተማዎች ብሉ ማውንቴን ኢቭን ኮቴጅ ተከራይታችሁ እንኳን ሄዳችሁ ሰመር ላይ ስትዝናኑ በቤተሰብ ስትሄዱ በጣም ብዙ ገንዘብ ነው የምታወጡት። ጋዙ አለ፣ እንደገና ትራፊኩ አለ፣ ሀስሉ አለ፣ እንደገና ለምግብ ለመጠጥ የምታወጡት አለ። ለምግብ ለመጠጥ ስታወጡ ለእያንዳንዱ ቤተሰብ ነው የምታወጡት። በዛ ላይ ደግሞ አክቲቪቲዎች አሉ ለልጆች ማድረግ ያለባችሁ። እነሱ ሲደማመሩ ወጪው በጣም ብዙ ነው የሚሆነው። እዚህ ከመጣችሁ ግን ሁሉን ነገር አንዴ ስለምትከፍሉ ከመጣችሁ በኋላ ሊሚትድ የሆነ ነገር የለም። ጨዋታውን ምኑንም ሁሉን ነገር እንደልባችሁ ማድረግ ትችላላችሁ። በዚህ አጋጣሚ ማወቅ ያለባችሁ ኢቭን ናያግራ ፎልስም ወይም ሌሎች ቦታዎች ስትሄዱ ልጆች ይዛችሁ የምትሄዱ ከሆነ ሁልጊዜም ሆቴሉን ቡክ ስታደርጉ አንዳንድ ሆቴሎች ፓኬጅ ይሰጣሉ፣ ማለት የአክቲቪቲ ፓኬጆች ይሰጣሉ። ስለዚህ ግሩፕ ኦንላይን ምናምን ቡክ ማድረግ ብትፈልጉ ለምሳሌ ለእያንዳንዱ አሁን ለምሳሌ ሚኒ ጎልፍ እነዚህን የመሳሰሉት የልጆች አክቲቪቲዎች ለእያንዳንዱ ከመክፈል ይልቅ በፓኬጅ ይኖራል ማለት ነው። ስለዚህ ያንን ሁልጊዜ ቼክ ማድረጉ ጥሩ ነው። ወይም እንደዛ አይነት ኦፕሽን የሚሰጡትን ሆቴሎች ማወቅ ጥሩ ነው ቤተሰባችሁን ይዛችሁ ስትሄዱ ማለት ነው። ከዛ ወደዛ ስመለሰው ኦል ኢንክሉሲቭ ይጠቅማል አይጠቅምም ወደሚለው፣ በጣም የኦል ኢንክሉሲቭ ኤክስፒሪየንስ በጣም ቆንጆ ነው። ምክንያቱም ስትመጡ አንደኛ እዚህ ያሉት ሆቴሉን ሰራተኞቹ ከማኔጅመንቱ ከላይ ጀምሮ ተመልሳችሁ እንድትመጡ የሚያደርግ በጣም እያንዳንዳቸው በፈገግታ በጣም በጥሩ ሁኔታ ነው የሚያስተናግዷችሁ። በቃ ሁሉ ጊዜ ተመልሳችሁ እንድትመጡ ነውና እንደዚህ አይነት ዴስቲኔሽኖች በተለይ የዚህ ካሪቢያን ዴስቲኔሽኖች ደግሞ ለካናዳና ለአሜሪካ በጣም ቅርብ ናቸው። በቅርብ ርቀት ነው የሚገኙት።
እኛ ቅርብ ስለሆነን እንደው አጠገባችን ስላለ የናቅነው ነው እንጂ ከአውስትራሊያ ድረስ የሚመጡ ሰዎች አሉ እዚህ የሚገርማችሁ ነገር 2 ቀን ተጉዘው ማለት ነው ከአውሮፓ በብዛት ሰው ይመጣል አብዛኛው ግን ቫኬሽን የሚሄደው ሰው ከአሜሪካና ከካናዳ ነው ካናዳ ውስጥ አንዳንድ ሀገር ነው እንብላችሁ ወጣ ብትሉ አንዳንድ ሌሎች ፕሮቪንሶችን በጣም ብዙ ወጪ ነው የምታወጡት ማየቱ ጥሩ ነው ሳይት ሲንግ እሱ ሌላ ራሱን የቻለ የቫኬሽን አይነት ነው ነገር ግን ኮስት ዋይዝ ከዋጋ አንፃርና ከምታወጡት ወጪ አንፃር ይሄኛው ይቀንሳል ማለት ነው ስለዚህ ምን አይነት ጥንቃቄ ነው ማድረግ ያለባችሁ ቡክ ስታደርጉ አንደኛ ምን አይነት ቫኬሽን ነው የምትፈልጉት የሚለውን ማወቅ አለባችሁ የሪዞርቱን አይነት ስትመርጡ ሪዞርቶቹ 2 አይነት አሉ የቤተሰብ ሪዞርት አለ ያደልት አለ ያደልቱ ከ18 ዓመት በላይ ሆነ ነው ለምሳሌ ባልና ሚስቶች ለብቻቸው መሄድ ከፈለጉ ወይም ወጣቶች ተሰብስበው መሄድ ከፈለጉ የአደልቱን ሪዞርት ቡክ ማድረግ ይችላሉ ቤተሰብ ይዞ የሚሄድ ሰው ደግሞ የቤተሰብ ሪዞርት ቡክ ያደርጋል ማለት ነው አክቲቪቲዎቹ ያው ይለያያሉ እዚህ ስትመጡ ያለው ለአደልት ያለውና ለቤተሰብ ያለው አክቲቪቲ ይለያያል እዚህ ስትመጡ ለምሳሌ ልጆች ይዛችሁ የምትመጡ ከሆነ ሁልጊዜም ለልጆች አክቲቪቲ ይኖራቸዋል በጣም ቆንጆ አክቲቪቲ ያላቸው ዴይኬር አላቸው ለምሳሌ እናንተ ልጆቹን እዛ ጥላችሁ መዝናናት ብትፈልጉ ቤተሰብ ወይ ትልልቆቹ ሰዎች መዝናናት ቢፈልጉ ልጆቹን ጥላችሁ የምትዝናኑበት ቦታ አለ ማለት ነው የውሃ አክቲቪቲ ሌሰኖች አሉ የዳንስ ሌሰን አለ የስፓኒሽ ሌሰን አለ የተለያየ ቋንቋ የዳንስ እንዲሁም ደግሞ ውድድሮች ያደርጋሉ ብዙ ጊዜ በስዊሚንግ ፑሉ አካባቢ ውድድሮች የሆነ በቃ የመዝናኛ አክቲቪቲዎች በጣም ቤተሰባዊነት እንዲሰማችሁ አድርገው ነው የሚያስተናግዷችሁ እኔ የነዚህን ቫኬሽኖች በጣም ወዳቸው እዚህ ነው ለዛ ነው በጣም ብዙ ሰራተኛ ነው ያለው ሆቴሉ ምን ልበላችሁ እኔ እንጃ 600 700 ክፍሎች ያሉት ሆቴል አለ አነስ ያለ አለ እነዛ ሁሉ ሰራተኞች በቃ በጣም በፈገግታ ነው ከጧት እስከ ማታ ሌላ ነገር ማለት ባይችሉ ቋንቋ እንኳን ባይችሉ በቃ ኦላ ሲኞር ተብለዋችሁ ነው የሚሄዱትና በጣም ደስ ይላል ማወቅ ያለባችሁ ነገር ቡክ ስታደርጉ ሁሉ ጊዜ ኦል ኢንክሉሲቭ የሚለውን እና ደግሞ ምን አይነት ስታሩን መምረጥ አለባችሁ 3 ስታር 4 ስታር 5 ስታር አለ ያው እንግዲህ ያገሮቹ ትንሽ አሁን ለምሳሌ ኩባ ከ5 ስታር በታች ቡክ ማድረግ አይመረጥም የትም ቢሆን 5 ስታር ቢሆን ይመረጣል ግን እኔ ለምሳሌ 4.5 ሞክሬዋለሁኝ ዶሚኒካን ሪፐብሊክ በጣም ቆንጆ ነበረ ግን ከዛ ዝቅ ያለ ቡክ ማድረጉ ከጠበቃችሁበት በታች እንዳይሆንባችሁ ወይ ክፍሎቹ እንደፈለጋችሁት ባይሆኑ ሁሉ ጊዜ ግን ከመጣችሁ በኋላ አፕግሬድ ማድረግ ትችላላችሁ ያ ማለት ግን ካሰባችሁት ወጪ በላይ ታወጣላችሁ ስለዚህ መጀመሪያውኑ ቡክ ስታደርጉ የስታሩን አይነት መምረጥ እና ከፍ ያለ ስታር ቢሆን ይመረጣል የዋጋ ልዩነት አለው ግን ብዙ አይኖረውም አስቡት መታችሁ ምግብ በቀን 3-4 ጊዜ በፈልጋችሁበት ሰዓት በልታችሁ ልጆቻችሁን አጫውታችሁ እናንተም እንደልባችሁ ተጫውታችሁ ይሄን ሁሉ ነገር አድርጋችሁ የፍላይቱ ተከፍሎ ሁሉ ነገር ነው አንድ ላይ ኢንክሉድድ የሚሆነውና ለኔ በጣም ወርዝ ያደርጋል ባይነኝ ብዙዎች ቤተሰቦች በአብዛኛው ሰው አቅም ያው እንግዲህ ተመሳሳይ አቅም ነው ያለን አብዛኞቻችን ስለዚህ በአብዛኛው ሰው አቅም የሚቻል ነው በአመት አንዴ ለመሄድ ሌሎች ቅርብ ቦታዎች ሄዳችሁ ከምታወጡት ወጪ ስትደማምሩት በጣም የሚቻል ነገር ነው በቀላሉ ብዬ ነው ማስበው ሌላ ኤክስትራ ነገሮች የምትፈልጉ ከሆነ ሁሉ ነገር አይደለም ከቨርድ የሆነው እንዳልኳችሁ ዋናው ነው ለምሳሌ ህክምና ከቨርድ አይደለም እዚህ ከመጣችሁ ያው ነው የኛ ሄልዝ ካርድ እዚህ ከቨር አያደርግንም ስለዚህ አንድ ነገር ቢፈጠር መክፈል ይኖርባችኋል ዶክተር አለ ሪዞርት ውስጥ ዶክተሮች አሉ ያያችኋል ያው ግን ትከፍላላችሁ ሄልዝ ኢንሹራንስ ያላችሁ ሰዎች ብዙ ጊዜ ኢንሹራንስ ካምፓኒዎቹ እንደዚህ ለፎሬን ትራቨል ይከፍላሉ ካርዳችሁን ይዛችሁ መሄድና ወይም ደግሞ በክሬዲት ካርዳችሁ ከፍላችሁ ሪምበርስ መደረግ ትችላላችሁ ኢንሹራንስ ያላችሁ ሰዎች ማለት ነው ግን ቼክ ማድረግ አለባችሁ ትራቨል ኢንሹራንሳችሁ ምን አይነት ነገር ከቨር እንደሚያደርግ ከዛ በተረፈ ልጆችን በተመለከተ ነው ማደርገው ምንድነው ልጆች ሳደርግ የነበረው ልጆች ይዛችሁ ስትመጡ ምን ጊዜም ለልጆች ነው ኢሚዲየትሊ የሚያስፈልጉ አንቲባዮቲክ አይነት ነገሮች ወይም የትኩሳት የምናምን የመሳሰሉትን መድኃኒቶች ሌላም ጊዜ እንደምታደርጉት ይዛችሁ መምጣት ምክንያቱም ሁሉ ነገር እዚህ በጣም ውድ ነው ዳይፐርም ይሁን እነዚህ ትንንሽ ነገሮችም ቢሆን እነዚህ ነገሮች ስትገዟቸው ውድ ናቸው አክቹሊ እዚህ ሜክሲኮ ትንሽ ሻል ይላሉ ግን ሌላ ዶሚኒካን ምናምን በጣም ውድ ነው ግን ያው
ስለሚያስፈልጋችሁ መግዛታችሁ አይቀርም። አክቹሊ አንድ ጊዜኛ የዛሬ ስንት ዓመት የመጣን ጊዜ እንደዚህ ታይናኖል ረስተው የሆኑ ቤተሰቦች እኔ ሰጥቻቸው ነበረ እና በጣም ብዙ ብር መክፈል ነበረባቸው ለታይናኖል ማለት ነው። ያው ለአንኤክስፔክትድ ነገሮች እንደዚህ ላልተጠበቁ ወጪዎች የሚሆን ኤክስትራ ገንዘብ መያዝ ያስፈልጋል። ቲፕ ይሰጣችኋል ሲያስተናግዷችሁ። በጣም ጥሩ ስለሆነ መስተንግዷችሁ ለነሱ ወይም በዚህ ሀገር ገንዘብ በፔሶ መንዝራችሁ ወይም ደግሞ በዶላር በዩኤስ ዶላር አብዛኛው ሰው በዩኤስ ዶላር ነው እዚህ የሚሰጠው። የካናዳ ዶላር እዚህ አይሰራም። ስለዚህ ዩኤስ ዶላር ገንዘብ ይዛችሁ ትመጣላችሁ። ከዛ በተጨማሪ ደግሞ ስፓ ከፈለጋችሁ ስፓ ከቨርድ አይደለም። ማሳጅ ከፈለጋችሁ እሱም ከቨርድ አይደለም። አንዳንዴ ኮምፕሊመንታሪ ወይም በእነሱ ወጪ ይሰጧችኋል እንደ ስጦታ። ግን ሌላ የሚፈልጉት ነገር አለ። እሱ ሌላ ራሱን የቻለ ነገር ነው። ምናልባት ሌላ ጊዜ እናወራዋለን። ከዛ በተረፈ ሌላ ጉዞ ማድረግ ከፈለጋችሁ ከዚህ ከከተማ ወጣችሁ ራሳቸው ያዘጋጁት ባሶች አሉ። ለምሳሌ ሂስቶሪካል ታሪካዊ ቦታዎችን መጎብኘት ከፈለጋችሁ፣ ከተማውን መጎብኘት ከፈለጋችሁ፣ በውሃ ላይ ሽርሽር ከፈለጋችሁ ወይም ደግሞ ሌሰን ይሄ የስኖርክሊንግ ይሄ ጥልቅ ውሃ ውስጥ ስኩባ ዳይቪንግ ምናምን የሚባሉ እነዚህ አይነት ሌሰኖች ከፈለጋችሁ እነሱን ከፍላችሁ ነው የምታደርጉት ማለት ነው። እና ለዛ በዩኤስ ዶላር ነው የሚከፈለው። ቅድም እንደነገርኳችሁ በካናዳ ዶላር አይደለም። እና ካርድ መጠቀም ጥሩ አይደለም። እንደዚህ አይነት ቦታ ሄዳችሁ ክሬዲት ካርዳችሁን መጠቀም። ስለዚህ የሚመከረው ምንድነው ሁሉ ጊዜ ኤክስትራ ካሽ ይዛችሁ መምጣት አለባችሁ ለእንደዚህ አይነት ነገሮች። አሁን ለምሳሌ እኔ ነገ እኛ ትሪፕ እንሄዳለን። ለዛ ትሪፕ በካሽ ነው የምንከፍለው። ሌላ ደግሞ ፕሮፌሽናል ፎቶግራፊም አላቸው። ብዙ ጊዜ ደስ ይላል ቤተሰባችሁን ይዛችሁ መታችሁ እዚህ ያለውን ሜሞሪ ለማስቀረት ፕሮፌሽናል ፎቶግራፈሮች አሉ። በብዛት ከ$100 አካባቢ ወይ $150 እንደዛ አካባቢ ቆንጆ ፎቶ ያነሳቸዋል። እኔ ሁሉ ጊዜ በመጣው ቁጥር ፎቶ ሳልነሳ አልሄድም። ምክንያቱም ሜሞሪውን ማስቀረት ራሳችሁ የምትነሱት ፎቶ እንዳለ ሆኖ እነሱ ደግሞ በፕሮፌሽናል ቆንጆ ቦታዎችን እየመረጡ ሪዞርቱ ጋር እያዞሩ ያነሷችኋል። ጥሩ ማስታወሻ ታስቀራለች። እና ሳወራችሁ ሌላ ያልነገርኳችሁ ነገር ምንድነው ኢንተርቴይንመንቱን በተመለከተ ነው። ማታ ሁሉ ጊዜ የሆነ ሾው ይኖራል እዚህ ኢንተርቴይንመንቱ ከቀን ከሚሰጡት ትምህርቶች እነዚህ ክላሶች ሳልሳ ዳንስ እነዛን ከመሳሰሉትና ሌሎች ለቤተሰብ የሚሆኑ ጨዋታ የሚሆኑ ለልጆች የሚሆኑ ነገሮችን ከዛ በተጨማሪ ሁሉ ጊዜ ማታ የሆነ ሾው አለ። ስለዚህ ተሳተፉ። የመጣችሁት ለመዝናናት እስከሆነ ድረስ ቤተሰባችሁን ይዛችሁ ለልጆች የፋሚሊ ሪዞርት ከሆነ ለልጆች የሚሆኑ ዝግጅቶች ይኖራሉ። ማለት ልጆችን ቢያዩዋቸው ችግር የሌለባቸው። አደልት ሪዞርት ከሆነ ደግሞ እንደዚሁ ራሱን የቻለ አይነት ዝግጅት ይኖራል ማለት ነው። አንዳንድ ሰዎች ወጣ ብለው ከሪዞርት መሄድ የሚፈልጉ ሰዎች አሉ። ራሳቸው ማለት ነው በራሳቸው ኃላፊነት ወስደው መሄድ ይችላሉ። ግን ሁልጊዜ ማታ ላይ ባትወጡ ጥሩ ነው። ምክንያቱም አካባቢውን ስለማታውቁት ምን አይነት አካባቢ እንደሆነ ይወስነዋል። ዳውንታውን አካባቢ ከሆነ አይታወቅም። ስለዚህ ሁልጊዜ ቀን ላይ መውጣት ይሻላል። መውጣት የምትፈልጉ ከሆነ እንዳልኳችሁ ሁሉ ነገር በሪዞርቱ ኦርጋናይዝድ ስለሚሆን ያንን እድል መጠቀም ትችላላችሁ በትክክል። እና ሌላው ማወቅ ያለባችሁ ነገር ደግሞ በጣም አስፈላጊ የሆነ ነገር ሁልጊዜ የመጀመሪያ ጊዜያችሁ ሲሆን አታውቁም። ስትመጡ ኤርፖርት ላይ ልክ አዲስ አበባ ምናምን እንዳሉት እነዚህ ሀስል እንደሚያደርጉ ሰዎች ሊሸጡላችሁ ብዙ ነገር ይፈልጋሉ። እዚህ ቦታ ወስዳችኋለሁ፣ እዚህ ታሪካዊ ቦታ በእኛ በኩል ብትሄዱ ይቀንሳል፣ እንደዚህ ይሏችኋልና እንደኔ ሁሉ ነገር በሪዞርቱ በኩል ብታደርጉ ይሻላል። ምክንያቱም ሪዞርቱ እናንተ በውጪ ቡክ ላረጋችሁት ነገር ኃላፊነት አይወስድም እዚህ ብትቆዩ ማለት ነው። የሚሆነው ነገር ስለማይታወቅ ለሴፍቲያችሁ ለጥንቃቄ እዚህ ከመጣችሁ በኋላ ሁሉን ነገር እዚህ ከመጣችሁ በኋላ ቡክ ማድረግ ትችላላችሁ። እነሱ ተዘጋጅተው ነው የሚጠብቋችሁ። ስለዚህ እዛ ኤርፖርት ምንም ነገር ሳይን አታድርጉ። ስትወጡ ብቻ የሚቀበላችሁ መኪና ይኖራል። ቡክ ስታደርጉ ሌላው በጣም ማስታወስ ያለባችሁ ነገር ኤርፖርት ትራንስፈር ኢንክሉድድ ነው አይደለም የሚለውን ማወቅ አለባችሁ። ምክንያቱም ኤርፖርት ትራንስፈር ኢንክሉድድ ካልሆነ በተለይ በጣም ራቅ ያለ ቦታ ከሆነ ምን ያህል እንደሚወስድባችሁ ገንዘቡን አታውቁትም። ስለዚህ እናንተ እንደማታውቁ ካወቁ ደግሞ ሰዎቹ የሚወስዷችሁ ሰዎች ታክሲ ይዞ መሄድ ራሱ ሊያስፈራ ይችላል። ምክንያቱም አታውቁትም። ስለማይታወቅ ሁልጊዜ ኤርፖርት ትራንስፈር ከቨርድ መሆኑን አስታውሱ።
እነዚህ ካሪቢያን ሀገሮች ናቸው። ኦሽን አካባቢ ያሉ ናቸው፣ ባህር ዳርቻ ያሉ ናቸው። በጣም ብዙ ሪዞርት ነው ያለውና ማወቅ አለባችሁ ምን ያህል ይርቃል የሚለውን ሁሉ ጊዜ ቡክ ስታደርጉ ከኤርፖርቱ ምን ያህል ይርቃል። 2 ሰዓት ሊሆን ይችላል። አሁን እሱ በጣም ብዙ ነው። 4 ሰዓት ተኩል ያህል በራችሁ እንደገና 2 ሰዓት ያንን ማሰብ አለባችሁ። ስለዚህ ለምን 2 ሰዓት ትጓዛላችሁ? ትንሽ ገንዘብ ጨምራችሁ ቀረብ ያለውን ማድረግ ይመረጣል። አንስ በጣም ሪዞርቱን መታቁት ሆኖ በቃ ያንን ሪዞርት ማየት አለብኝ በቃ እዛ ነው መሄድ የምፈልገው ካላላችሁ በስተቀር ሁሉ ጊዜ ደቂቃውን ማየት ትችላላችሁ። ሁሉንም መረጃ ይሰጣችኋል ኦንላይን ቡክ ስታደርጉ። ይገባኛል አንዳንድ ጊዜ ኦንላይን ቡክ ማድረግ ለብዙ ሰዎች ላይመች ይችላል። ሁሉ ነገር በጣም መረጃው ይበዛና ትንሽ ድንብርብር የሚያደርግ ነገር አለው ነው። እንደዛ ስለሆነ እንደዛ ሲሆንባችሁ እንደምታደርጉት ቀጥታ ትራቭል ኤጀንቶቹ ጋር ትደውላላችሁ። ትራቭል ኤጀንቶቹ ጋር ስትደውሉ ትራቭል ኤጀንቶቹ በደስታ በጣም ሁሉም ነገር በዝርዝር ይነግሯችኋል። ለምሳሌ እናንተ ምን አይነት ቫኬሽን ነው የምትፈልጉት ይሏችኋል። ቫኬሽን እኔ የምፈልገው በቃ ቆንጆ ሆቴል፣ ንጹህ ሆቴል፣ ለልጆች አክቲቪቲ ያለበት እንደዚህ ነው ሰው ሪኮመንድ ያደርጓችኋል። እዚህ ቦታ ብትሄዱ ይመረጣል። የት ነው የምትፈልጉት? መጀመሪያ ሀገሩን ይጠይቋችኋል። ከዛ ከተማውን ይጠይቋችኋል። ብዙ ሪዞርት ከተሞች ነው ያሉት፣ አንድ አይደለም። ስለዚህ ትራቭል ኤጀንቶቹ ጋር መደወል እኔ ኦንላይን ቡክ ማድረግ ትንሽ ሁሉን ነገር አስተካክሎ አይቶ መረጃውን ሁሉ ተረድቶ የተሳሳተ ነገር አደርጋለሁ ብሎ ለሚፈራ ሰው ብዙ ሰዎች አሁን እንደዛ ይፈራሉ እና እንደዛ ለሚፈራ ሰው ኤጀንቶቹ ጋር ቀጥታ ደውላችሁ ብትረዱ በጣም ቆንጆ ነው። ኦል ኢንክሉሲቭ ቫኬሽን አንዴ ከመጣችሁ ተመልሳችሁ እስከምትመጡ የምትናፍቁት ነገር ነው። በተለይ የመጀመሪያ ኤክስፒሪየንሳችሁ ቆንጆ ከሆነ ማለት ነው። ስለዚህ አሁን እኔ ድሮ የሚመስለኝ አይ ነጮች ናቸው ይሄ ነጭ ቫኬሽን ነው መጥቶ እዚህ ቢች ላይ ለመንጋለልኛ ፀሐይ አንወድም አይነት ነገር ነበር ማስበው። ግን እንደዛ አይደለም። መታችሁ ቢች ላይ መንጋለል ብቻ ሳይሆን በጣም ብዙ ነገሮች አሉ። ብዙ ነገር የምታዩበት የምትዝናኑበት፣ የእውነት ደግሞ መታችሁ እርፍ የምትሉበት። ያውኛ ታውቁታላችሁ ሩጫችንን ምግብ መስራት ነው፣ ስራ መሄድ ነው፣ ረፍት የለም፣ የልጆች ጉዳይ አለ። እዚህ ስትመጡ ያንን ሁሉ ሀሳብ ጥላችሁ ሙሉ በሙሉ እርፍ የምትሉበት ቫኬሽን ነው። ስለዚህ በጣም ያስፈልጋል። በአመት አንዴ ቢቻል መሄድ ቢቻል በጣም አሪፍ ነው። ብዙ ጊዜ ካናዳውያን 2 ምናምን ነው የሚመጡት በአመት። ለምሳሌ ስፕሪንግ ላይ ይመጣሉ፣ እንደገና ዊንተር ላይ ይመጣሉና በትንሽ ወጪ በጣም ብዙ አርፋችሁና ተዝናንታችሁ የምትሄዱበት ነው። ሌላ በተረፈ ቢች አካባቢ ብዙ አትዳፈሩ። ምክንያቱም የቦታው ያለው የቢች አይነት የውሃው ሁኔታ ይለያያል። የቢች ውሃ በጣም ራፍ ነው። ይሄ ማለት የተንጣለለ ባህር ነው፣ ትልቅ ባህር ነው። ስለዚህ እዚህ ውስጥ መዋኘት ሀይቅ ላይ እንደመዋኘት አይደለም። ኢቭን ሀይቆች ላይ ሲዋኝ ራሱ ብዙ ጊዜ የመስመጥ አደጋ ያጋጥማል። ስታዩት በጣም ያምራል። በቃ ግቡብኝ ይላል። ግን ችሎታ የሌላችሁ በጣም በቃ የዋና ችሎታ የሌላችሁ ከሆነ አትዳፈሩ። ኢቭን የሀገሬው ሰዎች ራሱ ሁሉም ቦታ በሁሉም አቅጣጫ ያለበት ውሃ ላይ አይገቡም። በዚህ በኩል ራፍ ነው፣ በዛ በኩል አትግቡ ይባላልና እነሱም ማስጠንቀቂያ ይሰጧቸዋል። ግን ደግሞ እናንተ ለመዝናናት ነው የመጣችሁት እችላለሁ ብላችሁ ከገባችሁ ምንም አያረጓችሁም። በእርግጥ ላይፍ ጋርዶች አሉ በየቦታው፣ ግን በቃ ጥንቃቄ ማድረግ ያስፈልጋል። እንደዚህ አይነት ነገር ለመዝናናት መጥታችሁ ሌላ አይነት ችግር ውስጥ ከመግባት በተለይ ልጆችን ይዛችሁ ስትሄዱ በቃ እርግጠኛ በደንብ ዋና የምትችሉ መሆን አለበት። አንደር ቶን የሚባል ነገር አለ። ከስር እንዲፈንቅሎ ከረንቱ ከስር መጥቶ ነው የሚያሰምጣችሁ። እና ባለፈው ሰምታችሁ እንደሆነ ይሄ ኮዝቢሊ ሾው ላይ የሚሰራው ልጅ የነበረው ማነው ስሙ ረሳሁት፣ ማልከም ይመስለኛል ስሙ። አሁን እሱ ባለፈው ኮስታሪካ ሄዶ በእንደዚህ አይነት ሁኔታ ነው ሰምጦ የሞተውና እንደዚህ አይነት አደጋ እንዳያጋጥማችሁ ተጠንቀቁ፣ አትዳፈሩ። መዳሰት መዝናናት ቆንጆ ነው፣ ግን ግዴታ ሰው ያደረገው ማድረግ የለባችሁም። ሪዞርቶቹ በሙሉ በፑል የተሞሉ ናቸው። የተለያየ አይነት ፑል አለ፣ ስላይድ ያለው ምን ያለው አለ ለልጆችና በዛ መዝናናት ትችላላችሁ። እዛ ሴፍ ነው። ያልሆነ ቦታ ቢች ላይ ሄዳችሁ ችሎታ በደንብ ያለው ሰው ነው ቢች ላይ መዋኘት የሚችለው። በተለይ እንደዚህ ኦሽን ትልቅ ባህር ላይ መዋኘትና ሌላ ቦታ መዋኘት ስለሚለያይ ማለት ነው። እንግዲህ እነዚህን ሁሉ ጥንቃቄዎች እንድታደርጉ እመክራችኋለሁ። እሺ እንግዲህ ውድ የዳርስ ከዳር ሚዲያ ተከታታዮች ያው እንግዲህ እኔ ከማቀው እና ትንሽ ከልምዴ
ኦል ኢንክሉሲቭ ቫኬሽንን በተመለከተ የሰጧችሁ መረጃ እንደሚጠቅማችሁ ተስፋ አደርጋለሁ። እነዚህ ይሄ ቫኬሽን እንዳልኳችሁ እኛ ቅርባችን ስለሆነ ነው እንጂ ሌሎች ከሌላ ዓለም መተው በጣም ረጅም ሰዓት ተጉዘው እነዚህን አይላንዶች ለማየት ብዙ ሰዎች ከሩቅ ሀገር የሚመጡበት ነውና እናንተ እዚህ መታችሁ ብትዝናኑ በጣም እርፍ የምትሉበት አይነት እረፍት ስለሆነ በአብዛኛው ሰው በጀት የሚቻል ነገር ስለሆነ በአመት አንድ ጊዜ ወይም የግዴታ በአመት መሆን የለበትም ግን መሄድ ይቻላል። በቃ እንዳልኳችሁ በቅርብ ቦታዎች ስትሄዱ የምታወጡትን ወጪ ደማምራችሁ ካለው የድራይቪንግ የመንዳት ስትረስ ጋር የትራፊክ ስትረስ ጋር አድርጋችሁ ስታዩት እዚህ ቦታ መምጣት በጣም ጠቀሜታ አለው። ለልጆቻችሁም ጥሩ ማስታወሻ ታቆያላችሁ። አንዳንዴ ደግሞ ቤተሰብ ደግሞ ሰብሰብ ብሎ የተወሰኑ ጓደኞች ደግሞ ቢመጡ በጣም ደስ ይላል። አሁን እንደምታውቁት አሁን በቅርቡ የተለመደ ነገር አለ ዴስቲኔሽን ዌዲንግ የሚባል ከኮቪድ ወዲህ በተለይ በጣም ያዳራሽ ኪራይ ዋጋ በጣም ስለጨመረ ብዙ ሰው እዚህ ቦታ ላይ ሰርጉን ማድረግ ይመርጣል። ምክንያቱም የተወሰነ ፋሚሊ ነው ይዞ የሚመጣው። አሁን በቀደም ራሱኛ ስንመጣ ፕሌን ላይ የሆኑ 60 ቤተሰቦች ነበሩ ለሰርግ የሚመጡ ማለት ሁሉም ሰው የራሱን ከፍሎ ስለሚመጣ ለሙሽሮቹ በጣም ጥሩ ነው የሚሆነው። ምክንያቱም ቀድማችሁ ታቅዱና በዚህ ጊዜ ሰርግ አደርጋለሁ ስሉ ሰው የራሱን ከፍሎ ነው የሚመጣው። ያው በዛው ረፍት ወጥቶ በዛውም ደግሞ የቤተሰብን ደስታ ተካፍሎ ይመለሳል ማለት ነው። በዚህ ምክንያት ነው በጣም ተመራጭ ሆነው ከብዙ ሀገር ሰው የሚመጣባቸው ማለት ነውና ይሄ ቫኬሽን በእርግጥ ሰርግ ምናምን ስታደርጉ እሱ ራሱን የቻለ ፓኬጅ ነው። ከዚህ የተለየ ነው። የሰርጉ ለብቻው ነው የሚሆነው። ግን እንደ ተጋባዥ ስትመጡ ግን የራሳችሁን ከፍላችሁ ኦል ኢንክሉሲቭ ቫኬሽን በዛው ሰርጉን ተሳተፋላችሁ ማለት ነውና በዚህ ምክንያት በጣም ከብዙ ዓለም ሰው የሚጎርፍበት ለዚህ ነው። ስለዚህ በእጅ ያለው ወርቅ ሆኖባችሁ እንዳይቀር ቅርባችሁ ስለሆነ እየመጣችሁ ተዝናኑ። ይሄን መረጃ ጠቃሚ ሆኖ እንደምታገኙ ታምናለሁ። እኔ እንግዲህ ያለኝን አካፍያችኋለሁ። ሌሎቻችሁ ደግሞ የነበራችሁ ልምድ ለሰው ማካፈል የምትፈልጉት ነገር ካለ ኮሜንት ላይ ጻፉላችሁ። አመሰግናለሁ። ሰላም ሁኑልኝ።